Hello everyone. Today we are breaking down to ECG. ምን እንደሆነ እናያለን፣ እንዴት ነው ፐርፎርም የምናደርገው፣ how to interpret it step by step እናያለን። Whether you are a medical student preparing for an exam or you are just curious heart እንዴት እንደሚሰራ ለማወቅ ይሄ ሴሽን ECGን በደንብ ክሊር ያደርግላችኋል and practical ያደርግላችኋል። So by the end of this video በደንብ definition of ECG እናያለን፣ እንዴት ነው ፔሸንት ላይ የምንጠቀመው ኖርማል ቫልዩ እንዴት ነው abnormal findingዎቹን ቼክ እናደርጋለን እና I will show you simple የሆነ ዲያግራም እና structure way interpret እንድታደርጉ ECG ስታዩ እንዴት interpret እንደሚደረግ easy and structure way እናያለን። የምንጀምረው with knowing ECG basics ነው እና ምንድነው ECG ወይም ኤሌክትሮካርዲዮግራም የምንለው የሚለው ነው። ECG የምንለው ቴስት ነው፣ ሪካርድ የሚያደርግ ነው የሀርትን ኤሌክትሪካል አክቲቪቲ ኦቨር ታይም እና አክቹዋሊ የሆነ የሀርቱን ኮንትራክሽን ኦፍ ዘ ሀርት መስል አይደለም የሚያሳየን፣ ግን ምንድነው በዛ ፋንታ ኢንስቴድ ኦፍ ኢት የሚያሳየን ዲፖላራይዜሽን ኤንድ ሪፖላራይዜሽን ኦፍ ዘ አርተሪየም ኤንድ ቬንትሪክል ነው። ስለዚህ ኤሌክትሪካል ሲግናሎቹ ሀርትን ኮንትራክት እና ሪላክስ እንዲያደርጉ ያደርጋል እና የእነሱን ኤሌክትሪካል አክቲቪቲ ነው ሪካርድ የሚያደርገው ECG። ስለ ዲፖላራይዜሽን እና ሪፖላራይዜሽን ኦፍ ዘ ሀርት መስል እናያለን ዲቴይል ወደ ውስጥ ስንገባ፣ ግን ቢፎር ዛት ማወቅ ያለብን ECGን ለመረዳት ዘ ሀርት ኮንዳክሽን ሲስተም ነው። ሀርት እንዴት ነው ኤሌክትሪካል ኢምፐልስን ኮንዳክት የሚያደርገው የሚለውን ስቴፕ ባይ ስቴፕ ማወቅ አለብን። የመጀመሪያው እዚህ ጋር እንደምታዩት ሳይኖ አርተሪያል ኖድ የሚባል አለ። ሳይኖ አርተሪያል ኖድ ወይም SA ኖድ የምንለው የሀርት ቢት ሀርት ልብ መምታት የሚጀምረው ከሱ ነው፣ ወይም ደግሞ ኤሌክትሪካል ኢምፐልሱ ትራንስሌት ማድረግ የሚጀምረው ኦቨርኦል ሀርት ከዛች ከሳይኖ አርተሪያል ኖድ ነው። ሳይኖ አርተሪያል ኖድ የሚባለው ሎኬትድ የሚደረገው በራይት አትሪየም በኩል ነው እና ናቹራል ፔስ ሜከር ነው። ይሄ ላይክ በራሱ ፔስ ሜከር ኦፍ ዘ ሀርት የሚባል ነው እና ሀርት ከ70 እስከ 80 ኢምፐልስ ፐር ሚኒት እንዲመታ የሚያደርገው እዚህ ጋር ያለችው ሳይኖ አርተሪያል ኖድ የምትባለው ነው። ስለዚህ ኢምፐልሱ ስፕሪድ እንዲያደርግ ቦዝ ዳ አርተሪያ እና ሀርቶቹ ኮንትራክት ቱጌዘር እንዲያደርግ የሚያደርጉ ናቸው። ስለዚህ መጀመሪያ ኢምፐልሱ ከሳይኖ አርተሪያል ኖድ ይነሳና ራይት አትሪየምን ሌፍት አትሪየምን በተመሳሳይ ሰዓት ስቲሙሌት ያደርገዋል። ከዛ ሳይኖ አርተሪያል ኖድ ስቲሙሌት ከሆነ ራይትም ሌፍትም አርተሪያል በሱ ምክንያት ስቲሙሌት ከሆነ በኋላ ኢምፐልሱ ትራንስሌት ያደርጋል ወደ ማን ነው የሚሄደው? አርተሪዮ ቬንትሪኩላር ኖድ የሚባል ኢምፐልሱ አርተሪየም ላይ ይተላለፋል እንጂ ወደ ቬንትሪክል አይሄድም። ወደ ቬንትሪክል መተላለፊያ ብቸኛ መንገዱ አርተሪዮ ቬንትሪኩላር ኖድ ይባላል። በራይት አትሪየም ታች በኩል እዚህ ጋር እንደምታዩት እሱ ጋር ያለውን ኖድ ነው ማለት ነው። ስለዚህ ኢምፐልሱ ከዛ ወደ እሱ ይተላለፋል፣ ሪች ያደርጋል አርተሪዮ ቬንትሪኩላር ኖድ። ከዛ ይሄኛው ላይ ስሎ ዳውን ያደርጓል። መጀመሪያ አርተሪየሙ ኮንትራክት አድርጎ ማለቅ ስላለበት ወደ 0.13 ሰከንድ ኢምፐልሱ ትራቭል እንዳያደርግ ወደ ቬንትሪክል ቀስ ያደርጓል። ያ ጥቅሙ ደግሞ ቬንትሪክሉ ኮንትራክት ከማድረጉ በፊት አርተሪየሙ ኮንትራክት አድርጎ ብለዱን ወደ ቬንትሪክል ፑሽ ማድረግ አለበት እና ለሱ ታይም ለመስጠት ነው። ከዛ ቀጣዩ በንድል ኦፍ ሂዝ የምንለው ነው። በንድል ኦፍ ሂዝ የምንለው ደግሞ ከኤቪ ኖድ ሲግናል ትራቭል የሚያደርግበት ነው ወደ ቬንትሪክሉ እና በበንድል ኦፍ ሂዝ በሚባሉ ናቸው ትራቭል የሚያደርጉት እና ኤሌክትሪካል ኮኔክሽን ነው በአትሪየሙ እና በቬንትሪክሉ መካከል ያለ ኤሌክትሪካል ኮኔክሽን ነው እና ትራቭል የሚያደርገው እነዚህ ጋር መታየት በበንድል ኦፍ ሂዝ የሚባሉት ናቸው። እና ላይክ እንደ ዋየር አስቧቸው፣ ኤሌክትሪክን የሚያስተላልፉ ዋየሮች ብላችሁ አስቧቸው። ከዛ ከበንድል ኦፍ ሂዝ ቀጥሎ ደግሞ ፐርከንጂቭ ፋይበሮች አሉ። እነዚህ ደግሞ ኦቨርኦል ወደ ቬንትሪክሉ በሙሉ ትራቭል ያደርጉና ቬንትሪክሉ ስኩዊዝ እንዲያደርግ ወይም ደግሞ ኮንትራክት እንዲያደርግ ያደርጋል። ስለዚህ ከዛ ውስጡ ያለውን ብለድ ወደ ውጭ እንዲወጣ ያደርጋል ማለት ልክ አሁን ቱዝ ፔስት አለ አይደለ? እሱን ጫን ስትሉት ውስጡ ያለው እንደሚወጣው ልክ እንደዛ ቬንትሪክሉ ስኩዊዝ እንዲያደርግ አክሽን ፖቴንሻሉ ትራቭል የሚያደርገው በዚህ መንገድ ነው። ኢሲጂ ፔፐር ምን እንደሆነ ማወቅ አለብን እና ኢሲጂ ፔፐር ላይ እንደምታዩት የሆኑ ቦክሶች አሉና እነዛ ቦክሶች ምንድነው የሚያሳዩት የሚለውን መረዳት ነው። መጀመሪያ ማወቅ ያለብን ፔፐሩ በምን አይነት ስፒድ ነው የሚሄደው ነው። ፔፐሩ የሚሄድ በስፒድ እንደዚህ ያለፈ የሚሄድ ነው እየተጻፈበት። ስለዚህ የፔፐሩን ስፒድ ማወቅ ይጠቅመናል። ስለዚህ ስታንዳርድ የሆነ ኢሲጂ ፔፐር 25 ሚሊሜትር ፐር ሰከንድ ይሄዳል። ያ ማለት በአንድ ሰከንድ ፔፐሩ 25 ትናንሽ እዛ ኢሲጂ ውስጥ የምታዩት ትናንሽ ስሞል ስኩዌሮች አሉ።
እነሱን 25 ስሞል ስኩዌሮችን በአንድ ሰከንድ ውስጥ ያልፋል። ያ ማለት ወደ ማትስ ስንሄድ 1 ሰከንድ ሲካፈል ለ25 ስናካፍለው ስንት ነው? 0.4 ሰከንድ ነው። ስለዚህ እያንዳንዷ ትንሿ ስሞል ስኩዌር 0.4 ሰከንድ ነው የምታሳየን ማለት ነው። ከዛ ደግሞ ትልቅዬ አንድ ስኩዌር አለ አይደል? ትልቁ ስኩዌር እሱ ደግሞ 5 የሆኑ ስሞል ስኩዌሮች ውስጥ አሉበት። ስለዚህ 0.4ን በ5 ስናባዛው ምን ይመጣልናል? 0.2 ሰከንድ። ስለዚህ ትልቁ አንድ ላርጅ ስኩዌሩ ደግሞ 0.2 ሰከንድ ይሆናልናል ማለት ነው። ከዛ ደግሞ 5 ትላልቅ ስኩዌሮች ላርጅ ስኩዌሮች ደግሞ 1 ሰከንድ። ስለዚህ ታይሚንጉን ስናይ እንዴት ነው አለ? ስታንዳርዱ 25 ሚሊሜትር ፐር ሰከንድ ነው ረን የሚያደርገው ወረቀቱ። ስለዚህ 25 ሚሊሜትር ፐር ሰከንድ ሄደ ማለት ካልኩሌት ስናደርግ ትንሿ ስኩዌር ስንት ሰከንድ ናት? 0.4 ሰከንድ። ትልቁ ስኩዌር ደግሞ መያዝ ያለባችሁ 0.2 ሰከንድ ነው። ስለዚህ ወደ ጎን ነው ታይሚንጉን የሚያሳየን። ስለዚህ አንድ ትልቅዬ ስኩዌር ሲያልፍ ስንት ሰከንድ ሄደ ማለት ነው? 0.2 ሰከንድ። ትንሿ ስኩዌር ከሆነች ግን 0.04 ሰከንድ። ያንን ሆሪዞንታሊ ታይሚንጉን ያሳየናል። ስለዚህ ታይሙን በዛ ማሰብ እንችላለን። ቀጣዩ ደግሞ ቨርቲካሊ የምናየው ነው። ቨርቲካሊ ደግሞ ቮልቴጅን ነው ቨርቲካል አክሲሱ የሚያሳየን በኢሲጂ ማችን ላይ ማለት። ስለዚህ ቨርቲካሊ 10 ሚሊ ቮልት ነው ወይም ሚሊሜትር ቨርቲካሊ 1 ሚሊ ቮልት ነው። 10 ሚሊሜትር ወደ ላይ ስንሄድ 1 ሚሊ ቮልትን ነው የሚያሳየን። ስለዚህ እያንዳንዱ ኢች የሆኑ ስሞል ስኩዌሮች 1 ሚሊሜትር ቶል ናቸው ማለት ነው። ሶ 1 ሚሊሜትር ደግሞ 0.1 ሚሊ ቮልትን ይሰጠናል። ስለዚህ ትልቁ ስኩዌር ኢች ላርጅ ስኩዌር ደግሞ 5 ሚሊሜትር ቶል ነው ወደ ላይ። ስለዚህ 5 ሲባዛ በ0.1 ሚሊ ቮልት ደግሞ 0.5 ሚሊ ቮልት ያሳየናል። ስለዚህ 10 ሚሊሜትር ከሆነ ደግሞ 1 ሚሊ ቮልትን ያሳየናል። ቮልቴጅ ብዙ ጊዜ ሚሞራይዝድ አይደረግም፣ ግን ያው 10 ሚሊሜትር 1 ሚሊ ቮልት ጋር እኩል ነው ይለውን መያዝ ነው። አሰራሩን ለማሳየት ነው እንጂ በቃ እናንተ መያዝ የሚጠበቅባችሁ ስሞል ስኩዌር ትናንሾቹ ስኩዌሮች 0.04 ሰከንድ ያሳያሉ። ላርጅ ስኩዌር ከተባለ 0.2 ሰከንድ ነው እና 5 ላርጅ ስኩዌሮች አንድ ላይ 1 ሰከንድ ይሰራሉ። 5 ላርጅ ስኩዌሮች 1 ሰከንድ። ወደ ላይ ቨርቲካሊ ደግሞ ቮልቴጅ ነው ብለናል። ስሞል ስኩዌሮቹ 0.1 ሚሊ ቮልትን ያሳያሉ። ትልቁ ላርጅ ስኩዌር ደግሞ 0.5 ሚሊ ቮልትን ያሳየናል። ከዛ 10 ሚሊሜትር ከሄድን ደግሞ 1 ሚሊ ቮልት ነው ማለት ነው። ስለዚህ ሆሪዞንታሊ ታይም ነው የሚያሳየን፣ ቨርቲካሊ ደግሞ ቮልቴጅን ነው የሚያሳየን። ገው አት ኤስኤ ኖድ ነው ብለናል። ስለዚህ የመጀመሪያው ኢሲጂ ላይ የምናገኘው ፈርስት ኮምፖነንት ፒዌቭ ይባላል። ፒዌቭ ምንድነው የሚያሳየን? አርተሪያል ዲፖላራይዜሽን ነው። ቅድም ኤስኤ ኖድ ላይ ኢምፐልስ ጀነሬት ያደርግና ቦዝ ራይት ኤንድ ሌፍት አትሪየም ዲፖላራይዝድ ይሆናል ብለናል። ያንን የምናየው በኢሲጂ ላይ ፒዌቭ ሆኖ ነው። ስሞል የሆነ ራውንድ ዲፍሌክሽን ሆኖ ነው የሚያሳየን እና ሚሲንግ ፒዌቭ ከሌለ አትሪያል ፊብሪሌሽን ወይም ጃክሽናል ሪትም እናስባለን። ወደፊት ምን እንደሆነ እነዚህን ደግሞ ክሊኒካል ሴናሪዎቹን እናያቸዋለን። ቀጥሎ አትሪዮቬንትሪኩላር ኖድ ላይ ይመጣል አላልንም? አክሽን ፖቴንሻሉ እና እዛ ጋር አትሪያው ኮንትራክት አድርጎ እስከሚጨርስ ስሎ ዳውን ያደርገዋል ኤቪ ኖድ ኢምፐልሱ ትራቨል እንዳያደርግ። ስለዚህ ይሄንን ደግሞ የሚያሳየን በኢሲጂ ላይ ፒአር ኢንተርቫል እንለዋለን። ከፒዩ እስከ አር ፒአር የተባለበት እስከ ኤስ ድረስ ያለው ነው፣ ግን እስከ ኪው ድረስ ያለው ነው፣ ግን እነሱ በአር ስለያዙት ነው። ስለዚህ እንደዛ አድርጋቸው ያዙት እና ኦን ኢሲጂ ፒአር ኢንተርቫል የምንለው ኖርማሊ ከ0.12 እስከ 0.2 ሰከንድ ነው የሚፈጀው እና ሜቢ ክሊኒካል ሮቱን እናያለን፣ ግን ካለ ፈርስት ዲግሪ ሀርት ብሎክ ነው የሚያሳየን። ቀጣዩ በንድል ኦፍ ሂዝ ወይም ደግሞ በንድል ኦፍ ብራንች የምንለው ነው። እሱ ደግሞ ኪዋሬክስ ኮምፕሌክስን የሚያሳየን ነው በኢሲጂ። ከኤቪ ኖድ ተነስቶ አክሽን ፖቴንሻሉ ትራቭል ዳውን ያደርጋል በበንድል ኦፍ ሂዝ እና ወደ ራይት እና ሌፍት በንድል ኦፍ ብራንችስ ትራቭል ያደርጋል እና ኪዋሬክስ ኮምፕሌክስ በዋናነት የሚያሳየን ቬንትሪኩላር ዲፖላራይዜሽን ነው እና በጣም የሄርት ስትሮንገስት ሲግናል የምንለው ነው ኪዋሬክስ ኮምፕሌክስ እና ኖርማሊ ከ0.12 ሰከንድ በታች ነው እና ዋይደን የሆነ ኪዋሬክስ ኮምፕሌክስ ካገኛችሁ በንድል ብራንች ብሎክ ወይም ደግሞ ቬንትሪኩላር ሪትም አለ ማለት ነው። ኢንዲቴል እናየዋለን። ቀጣይ ላይ ፐርከንጂ ፋይበርስ ናቸው ያሉት። እነዚህ ደግሞ የሚያሳዩት ኤስቲ ሴግመንት ነው። ፐርከንጂ ፋይበርስ የምንለው ስፕሬድ ያደርጋል ኢምፐልስን ራፒድሊ ከቬንትሪክሉ ወደ ሌሎቹና ኮንትራክት ቱጌዘር ኮንትራክት እንዲያደርግ ቬንትሪክሉ ማለት ነው እና በዚህ ጊዜ አክቲቭሊ ኮንትራክት ያደርግና ቬንትሪክሉ ኢጀክት ብለድ የሚያደርግበት ነው። ኢሲጂ ላይ ኤስቲ ሴግመንት ሆኖ ነው የምናየው። ኖርማሊ ፍላት እና አይዞ ኤሌክትሪክ ነው
እና ብዙ ጊዜ ማዮካርዲያል ኢንፍራክሽን በሚኖርበት ጊዜ ኤስቲ ሴግመንቱ ኢሊቬት ያደርጋል። ዲፕሬስድ ደግሞ ኢስኬሚያ ምናምን በሚኖርበት ጊዜ ያደርጋል። ዘ ላስት ዋን ቲ ፌዝ ቲ ዌቭ ወይም ደግሞ ሪኮቨሪ ፌዝ የምንለው ነው። ዘ ላስት ዋን ማወቅ ያለብን ሪኮቨሪ ያለው። ስለዚህ ይሄኛው ምንድነው ቬንትሪክሉ ሬስት ሲያደርግ ነው ኤሌክትሪካሊ እና ሪፖላራይዝ ሲያደርግ ነው። ፖታሽየም አዮን ሙቭ አውት ያደርጋሉ ከሴሉ እና ሪስቶሪንግ አክሽን ፖቴንሻልን ያደርጋሉ። ያ ደግሞ ቲ ዌቭን ኢሲጂ ላይ ፎርም ያደርግልናል። ቲ ዌቭ ስሙዝ የሆነ ራውንድ የሆነ ዲፍሌክሽን ነው የሚፈጥረው እና ብዙ ጊዜ ፒክድ የሆነ ቲ ዌቭ በሚኖርበት ጊዜ ሃይፐርካሊሚያን ያሳየናል። ኢንቨርትድ የሆነ ቲ ዌቭ በሚኖርበት ጊዜ ደግሞ ኢስኬሚያ ያሳያል። ስናያይዘው ቲ ዌቭ አትሪያል ኮንትራክትን ያሳያል። ፒአር ኢንተርቫል ፖዝ አድርጎ ኢምፐልሱ ኤቪ ኖድ ላይ ሲቆይን ያሳየናል። ኪዋሬክስ ኮምፕሌክስ ደግሞ ቬንትሪክል ኮንትራክት ሲያደርግ ያሳየናል። ኤስቲ ሴግመንት ደግሞ ቬንትሪክሎቹ ፓምፕ ብለድ ሲያደርጉ፣ ቲ ዌቭ ደግሞ ቬንትሪክሎቹ ሪላክስ ኤንድ ሬስት ሲያደርጉ። ስለዚህ ኢሲጂን ኢንተርፕሬት ከማድረጋችን በፊት እንዴት ነው ኢሲጂ ሪከርድ የሚደረገው የሚለውን ትንሽዬ ማወቅ ጠቃሚ ነው፣ ቴክኒኩን ማለት ነው። ምክንያቱም ፖር የሆነ ሪከርዲንግ ቴክኒክ ካለ ሮንግ የሆነ ኮንክሉዥን ስለሚኖረን፣ ስለዚህ አንደኛ ፔሸንቱን ፕሪፔር ማድረግ አለብን። ፔሸንቱ ላይ ማድረግ አለበት በጀርባው ሪላክስድ ሆኖ በሱፓይን በአልጋ ላይ እና ስኪኑ ደግሞ በጣም ክሊር እና ድራይ መሆን አለበት። ኤኒ ስዊት ወይም ኦይሊ ነገር ካለ እሱም ማጽዳት አለብን እና አንዳንድ ጊዜ ትንሽዬ ጄል እና አልኮል እንጠቀማለን ኤሌክትሮዶቹ ኮንታክት እንዲያደርጉልን ማለት ነው። ከዛ በኋላ ጉድ የሆነ ስኪን ኮንታክት መሆኑን ኢንሹር እናደርጋለን። ከዛ ኤሌክትሮድ ፕሌስመንት ነው። ኤሌክትሮዶቹ ፕለስ ለማድረግ ኢሲጂ ዩዝ የሚያደርገው 10 ኤሌክትሮድስ ነው። ከዛ 12 ሊዶችን ክሬት ለማድረግ እና የመጀመሪያዎቹ ሊምፕ ኤሌክትሮዶች ናቸው። እነዚህ 4 ናቸው። ራይት አርም ላይ የሚደረገው ዩዥዋሊ በእጅ ሪስት አካባቢ ነው የሚደረገው። ከዛ ሌላኛው ደግሞ ሌፍት አርም ላይ ይደረጋል፣ እሱም ሪስት ላይ። ከዛ በኋላ ራይት ሌግ ላይ አንክል አካባቢ ይደረጋል። ከዛ ደግሞ ሌፍት ሌግ ላይ አንክል አካባቢ ይደረጋል ማለት ነው። ይሄ ፍሮንታል ፕሌን ኦፍ ቪውን ለመስራት ነው። ከዛ በኋላ ደግሞ ቸስት ላይ የሚደረጉ አሉ። እነዚህ ደግሞ የመጀመሪያው ቪዋን ይባላል። ቪዋን በአራተኛው ኢንተርኮስታል ስፔስ ራይት ኦፍ ደ ስተርነም ይደረጋል። ከዛ ቪቱ አለ። ቪቱ ደግሞ አራተኛው ኢንተርኮስታል ስፔስ በስተርነሙ ሌፍት። አብዛኞቹ በራይት ነው ከቪዋን ውጪ በሌፍት ነው፣ ሄርት በሌፍት በኩል ስላለ። ከዛ ደግሞ ቪስሪ ደግሞ በቪቱ እና በቪፎር መካከል ነው። ቪፎር እናየውና ይገባናል። ቪፎር በአምስተኛው ኢንተርኮስታል ስፔስ ሚድ ክላቪኩላር ላይን ላይ ነው የሚደረገው። ስለዚህ ቪ3 በቪቱ እና በቪ4 መካከል ሚድዌይ ቢትዊን ቪቱ ኤንድ ቪ4 እናደርጋለን ማለት ነው። ከዛ ቪ5 አለ። ቪ5 ደግሞ ሌቭል ከቪ4 ጋር በሌቭል በአምስተኛው ኢንተርኮስታል ስፔስ ሆኖ የሚለየው ቪ4 ሚድ ክላቪኩላር ላይን አላለም። ቪ5 ደግሞ አንቲሄር አግዚላሪ ላይን ላይ ነው የሚደረገው። ከዛ ቪ6 አለ። ቪ6 ደግሞ ከቪ ፎር ጋር ተመሳሳይ በፊፍዝ ኢንተርኮስታል ስፔስ ተደርጎ ግን የሚለየው በምን ላይ ነው? ሚድ አክሲላሪ ላይን ላይ ነው የሚደረገው ማለት ነው። ይሄ ደግሞ ሆሪዞንታል ፕሌን ወይም ደግሞ ሆሪዞንታል ቪው ኦፍ ደ ሄርትን ይሰጠናል ማለት ነው። ከዛ 12 ሊድ አለ። ስለዚህ 12 ቪውስ ኦፍ ደ ሄርት ይሰጠናል። 6 ሊምብ ሊዶች አሉ። 1 2 3 እና ኤቪአር ኤቪኤል ኤቪኤፍ የምንለው አግመንትድ ናቸው እነዚህኛዎቹ። ከዛ ደግሞ ቺክስ 6 የሆኑ ቸስት ሊዶች አሉ ከቪ1 እስከ ቪ6 ድረስ ማለት ነው። ስለዚህ እነዚህ ልክ እንደ ካሜራ አሰቧቸው፣ ልብን ከተለያየ ዳይሬክሽን እና አንግል ለማየት የሚረዱን ማለት ነው። ስለዚህ ፔሸንቱ ስቴይ ስቲል አድርጎ ኖርማሊ ብሪዝ እንዲያደርግ ጠይቁት። መስል ሙቭመንት አቮይድ እንዲሆን ከዛ ቢያንስ ለ10 ሰከንድ ሪከርድ ትሬስ መደረግ አለበት። ስለዚህ ኢሲጂ ሊዶችን ለማወቅ ኢሲጂ ሊዶች ልክ ሄርትን ኢማጂን ሄርት የሆነ ቤት ውስጥ ሚድል ውስጥ የሆነ ቤት ውስጥ መሀል ላይ ያለ ነገር ብላችሁ አስቡትና ከዛ እያንዳንዱ ሊድ ደግሞ ካሜራ አድርጋችሁ አስቡትና ሄርትን ከተለያየ ዳይሬክሽን ለማየት የሚረዱ ናቸው ማለት ነው። ስለዚህ እነዚህ ሊምቦች አሁን ለምሳሌ ሊምፕ ሊዶች 6 ካሜራዎች አራውንድ ደ ቦዲ ከበውት ምናምን እና ሄርት መሀል ላይ ያለ እና እንደዛ አድርገን ነው ማሰብ ያለብን። የመጀመሪያው ሊድ 1 ነው ብለናል። ሊድ 1 የምንለው የሚደረገው ሌፍት አርም ላይ ነው። ስለዚህ ሄርትን የሚያየው ከሌፍት አርም ነው። ስለዚህ በሌፍት ሳይድ በኩል ነው ሄርትን የሚያየው። ሊድ 2 ደግሞ ሌፍት ሌግ ላይ ነው የሚደረገው። ስለዚህ ሄርትን ፍሮም ደ ቦተም ነው የሚያየው። ፍሮም ደ ቦተም ሌፍት ከታች በግራ በኩል ነው ከታች ነው የሚያየው። ከዛ በኋላ ደግሞ
ሊት 3 ደግሞ ራይት ሌግ ላይ ነው የሚደረገው በቀኝ እግራችን ላይ ማለት። ስለዚህ ሀርትን ፍሮም ቦተም ሆኖ በራይት በኩል ነው የሚያደርገው። ከዛ ደግሞ ኤቪአር አግመንትድ የምንላቸው ማለት ኤቪአር አር ስላለበት ራይት አርም ነው ብላችሁ ያዙ። አር ካለ ራይት አርም ነው እና ሀርትን የሚያየው በምን በኩል ነው? ከራይት ሾልደር በኩል ነው፣ በራይታችን ሾልደር በኩል። ከዛ ደግሞ ኤቪኤል የሚባለው አለ። ኤል ካለ ሌፍት አርም ነው። ስለዚህ በሌፍት አርም ከሆነ በሌፍት ሾልደር በኩል ነው ኤቪኤል የሚያየው። ከዛ ደግሞ ኤቪኤፍ የሚባል አለ። ኤቪኤፍ ደግሞ ኤፍ ፉትን ነው የሚያሳየው፣ ፊትን ማለት። ስለዚህ ሀርትን ከእግር ነው ፍሮም ከታች ነው የሚያየው። ስለዚህ እነዚህ ሀርትን በተለያየ ዳይሜንሽን እንድናየው የሚረዳ ነው። ቀጣዮቹ ደግሞ እንትን ላይ የሚቀመጡት ናቸው። ፍሮንት ኦፍ ዘ ቸስትን አክሮስ ሆሪዞንታል ፕሌን የሚያሳዩን ማለት ነው። እና እነዚህኞቹ ደግሞ የመጀመሪያው ቪዋን ነው። ቪዋን ደግሞ በራይት ኦፍ ደ ስተርን የሚቀመጥ አላለም፣ እነዚህ ቸስት ላይ የሚቀመጡት ማለት ነው። ስለዚህ ቪዋን የሚያደርገው ራይት ቬንትሪክልን ወይም ሴፕተምን ለማየት ነው የሚረዳን። ከዛ ቪቱ ደግሞ ሌፍት ኦፍ ደ ስተርነም የሚቀመጠው። ስለዚህ ሉካት ዘ ሴፕተምን ለማየት ነው። ከዛ ቪስሪ አለ። ቪስሪ ደግሞ በቪቱ እና በቪፎር መካከል ነው የሚቀመጥ አላለም። ስለዚህ የሀርትን አንቲየር ዋሉን ለማየት ይረዳናል። ከዛ ቪፎር ይባላል። ቪፎር ደግሞ በሚድ ክላቪኩላር ላይን ነው የሚቀመጠው። ስለዚህ ምንን ለማየት ይረዳናል? አፔክሱን ወይም ዘ ቲፕ ኦፍ ደ ሀርት። ከዛ በኋላ ደግሞ ቪ5 አለ። ቪ5 አንቲየር አግዚላሪ ላይ አለ የሚቀመጠው። ስለዚህ ላተራል ዋል ኦፍ ደ ሀርትን ለማየት ነው። ከዛ ቪ6 ደግሞ ሚድ አግዚላሪ ላይ ነው የሚቀመጠው፣ ሉክ ያደርጋል ላተራል ዋል። ስለዚህ እነዚህ ቱጌዘር ሀርትን በሆሪዞንታል ፕሌን እንድናየው ይረዳናል ማለት። ስለዚህ 12 ሊድ ኦፍ ኤሲጂ አሉ። ልክ 12 ካሜራ ሀርት ላይ ተደቅነው በተለያየ ዳይሬክሽን እያዩት እንደሆነ አስቡ። 6ቱ ሊምፕ ላይ ነው እግርና እጅ ላይ ነው የሚደረጉት፣ 6ቱ ደግሞ ቸስት ላይ የሚደረጉ ናቸው። ስለዚህ ሁሉም አንድ ልብ ነው የሚያዩት፣ ግን በተለያየ አንግል ነው የሚያዩት። ስለዚህ በክሊኒካል ኢምፖርታንስ ላይ አሁን ጠቅለል አድርገን ስናይ ኢንፌሪየር ዋልን ወይም ደግሞ ሀርትን ከታች በኩል የሚያዩት ሊምብ የምንላቸው 2 3 እና ኤቪኤፍ ናቸው። ኢንፌሪየር ዋል ላይ እቺን ብቻ ካዛችሁ በቃ ኢትሲነፍ 2 3 እና ኤቪኤፍ ኢንፌሪየሩን የሚያዩት ናቸው። ላተራል ላይ ደግሞ ኤቪኤል ቪ5 ኤንድ ቪ6፣ ሴፕታሉን ወይም ሚድል ፖርሽኑን የሚያዩት ደግሞ ቪ1 ኤንድ ቪ2 ናቸው። ዘንድ አንቲየር ዋል አንቲየር ወይም ፍሮንቱን የሚያዩት ደግሞ ቪ3 ኤንድ ቪ4 ናቸው። ሶ አክሲሱን ለመረዳት ሊድ 1 ኤንድ ኤቪኤፍ እንደ ኮምፓስ ነው የሚያገለግሉ። ስለዚህ ሁለቱም ፖዚቲቭ ከሆኑ ኖርማል አክሲስ ነው። ሊድ 1 ፖዚቲቭ እና ኤቪኤፍ ኔጌቲቭ ከሆነ ሌፍት አክሲስ ዴቪዬሽን ነው። ሊድ 1 ኔጌቲቭ ሆኖ ኤቪኤፍ ፖዚቲቭ ከሆነ ደግሞ ራይት አክሲስ ዴቪዬሽን ነው። እና አክሲሱ ኦቨርኦል ዳይሬክሽን ኦፍ ቬንትሪኩላር ዲፖላራይዜሽን ነው የሚያሳየን ማለት። ስለዚህ አክሲሱ ሽፍት ካደረገ ሃይፐርትሮፊ ወይም ደግሞ ኮንዳክሽን ብሎክ እንዳለ ያሳየናል። ሶ አክሲሱን ለመረዳት ሊድ 1 ኤንድ ኤቪኤፍ እንደ ኮምፓስ ነው የሚያገለግሉ። ስለዚህ ሁለቱም ፖዚቲቭ ከሆኑ ኖርማል አክሲስ ነው። ሊድ 1 ፖዚቲቭ እና ኤቪኤፍ ኔጌቲቭ ከሆነ ሌፍት አክሲስ ዴቪዬሽን ነው። ሊድ 1 ኔጌቲቭ ሆኖ ኤቪኤፍ ፖዚቲቭ ከሆነ ደግሞ ራይት አክሲስ ዴቪዬሽን ነው። እና አክሲሱ ኦቨርኦል ዳይሬክሽን ኦፍ ቬንትሪኩላር ዲፖላራይዜሽን ነው የሚያሳየን ማለት። ስለዚህ አክሲሱ ሽፍት ካደረገ ሃይፐርትሮፊ ወይም ደግሞ ኮንዳክሽን ብሎክ እንዳለ ያሳየናል። ናው ኢንተርፕሬት እናርገው። እንዴት አድርገን ኢሲጂ ላይ ያለውን ነገር ኢንተርፕሬት እናርገው ነው። ኢንተርፕሬቲንግ ኢሲጂ ልክ የሆነ እንደ ፐዝል ነገር ነው እና መጀመሪያ ማወቅ ያለብን ሬቱን ነው። ሬት ማለት ሃው ፋስት ዘ ሀርት ኢዝ ቢቲንግ ነው። በምን ያህል ፍጥነት ነው ልባችን የሚመታው የሚለውን ኢሲጂን አይተን ማወቅ እንችላለን። እንዴት ነው ኮንሰፕቱ? ቅድም እንዳየነው ፔፐሩ 25 ሚሊሜትር ፐር ሰከንድ ነው ስፒዱ የሚሄደው። ስለዚህ እያንዳንዱ ትላልቅ ስኩዌሮቹ 0.2 ሰከንድ ናቸው ማለት ነው። ስለዚህ ትልቁ ደግሞ ስኩዌር 5 የሆነ ትላልቅ ስኩዌሮች ደግሞ ምንን ያሳየናል? 1 ሰከንድን ያሳየናል። ስለዚህ በቀላሉ ምንድነው የምናደርገው? አር አሉ አይደለ? አር ዌቭ ያሉበት እና በሁለቱ አር ዌቮች መካከል ያሉትን ስኩዌሮች መቁጠር ነው። ላርጅ ስኩዌሮችን መቁጠር ነው። ኢንቱ ቱ አር ዌቮች መካከል ያሉትን ላርጅ ስኩዌሮች ቆጥረን ከዛ 300 ቁጥረን እንወስድና 300 ሲካፈል ለስኩዌሮቹ ማድረግ ነው በሁለቱ አር ዌቮች መካከል ያለ። ከዛ በኋላ ቱ ስሎ ከሆነ ወይም ደግሞ ከ60 ቢት ፐር ሚኒት በታች ከሆነ ብራዲካርዲያ ነው። ስለዚህ ሀርት በደንብ ኢነፍ ብለድ ፓምፕ እያደረገ አይደለም። ከዛ ደግሞ ቱ ፋስት ከሆነ ከ100 ቢት ፐር ሚኒት በላይ ከሆነ ደግሞ ታኪካርዲክ ነው። ሀርት በደንብ ፊል እያደረገ አይደለም እና ይህንን ነው የሚያሳይልን።
the next thing we have to know is ሪትም የምንለው ደግሞ ሀርት ቢቱ ሬጉላር ሪትም አለው ወይ ነው። ምክንያቱም ቅድም ምን ብለናል? ሀርት ቢት ማድረግ የሚችለው ኖርማል ሪትሙ የሚነሳው ፔስ ሜከር ሴሉ ኤስኤ ኖድ ነው ብለናል እና ፒ ዌቭ ደግሞ ቢፎር ኪዋሪክስ ኮምፕሌክስ መታየት አለበት ያንን ለማሳየት። ምክንያቱም ኤስኤ ኖድን ሪፕሬዘንት የሚያደርገው ፒ ዌቭ ነው ብለናል። ስለዚህ አንደኛ እሱን ነው ቼክ የምናደርገው ፒ ዌቭ ከኪዋሪክስ ኮምፕሌክሱ በፊት መጥቷል ወይ የሚለውን። ከዛ በኋላ ደግሞ ቼክ የምናደርገው ሪትሙን አራር ኢንተርቫሎቹ እኩል ናቸው ነው። እንዴት ነው? ወረቀት እንይዝና እንትኑ ላይ እናስቀምጠዋለን። ከዛ ምልክት እናደርግና ወረቀቱን እያነሳን ሌላኛው አራር ኢንተርቫል ጋር እያደረግን እኩል ነው መካከላቸው ያለው ወይም ደግሞ ቦክሳቸው መሀል ላይ ያለውን ቦክስ በመቅጠር ማለት ነው። ስለዚህ መሀል ያለው አራር ኢንተርቫል እኩል ነው ወይ የሚለው ነው። ሬጉላሪቲ ማተር የሚያደርገው ሬጉላር ሪትም ከሆነ ሳይነስ ሪትም ነው ወይም ደግሞ የኤስኤ ኖዱ የተነሳ ሪትም ነው የሚለውን ቼክ ለማድረግ። የሬጉላር ሪትም ከሆነ ግን ሌሎች ክሊኒካል ኬዞችን ስለሚያሳየን። ሄሎ ጋይስ ሜድፍሌክሶች ነን። ቴሌግራም ቻናላችንን ጆይን አድርጉ። በቻናሉ ላይ ከፕሪሜድ እስከ ኢንተርንሺፕ ፋይሎች፣ ፒፒቲዎች፣ ሀይልድ ኖቶች እንደዚሁም ቪዲዮዎች፣ ፕሪቪየስ ይር ኤግዛም እንደዚሁም ደግሞ ኤግዛም ቲፖችን ታገኙበታላችሁ። ይጠቅማችኋል። ጆይን ለማድረግ ከታች ዲስክሪፕሽን ላይ ሊንክ ይቀመጥላችኋል። እንደዚሁም ስልክ ቁጥር አለ፣ ደውሉ፣ ታገኙናላችሁ። እንደዚሁም በዚህ የዩቲዩብ ቻናላችን ትምህርታዊ የሆኑ ከፕሪሜድ ጀምሮ ቪዲዮዎችና ትምህርቶችን እናስቀምጥላችኋለን። ጆይን አድርጉ፣ ሰብስክራይብ ያድርጉ፣ እንደዚሁም የደውል ምልክቷን ይጫኑ።